የብዝሃ ባህል ዓለም በውበት የደመቀ የአብሮነት መናገሻ ለአንድ ሺህ ዓመታት ስልጣኔው ያረገፈባት የከተማ አበባ የሀገር ምልክት የሊማሊሞን ዳገት ወጣሁት በዳዴ እንደ 9 ወር ልጅ አርግዤ በሆዴ ተብሎ ከተነገረለት የሊማሊሞ የገደል መንገድ የማይተናነሰው ከሰማይ ጋር ህብረት ፈጥሮ ሽቅብ የሚታየው ኪናዊ የምህንድስና ጥበብ ያረፈበት የደንገጎ መንገድ የዛሬው የእናስተዋውቃችሁ የጉዟችን አካል ነው። የምስራቁ መንገድ ደንገጎ ከአዲስ አበባ ምስራቃዊ አቅጣጫ 500 ኪሎ ሜትር ርቀት በስልጣኔ የታጀበ የረጅም ዓመት ታሪክ ከባህር ጠለል በላይ 1885 ሜትር ከፍታ ላይ ወደ አረፈች ከተማ መተናል። የምስራቋ ጀንበር ጨለማን የሚታገል ብርሃን የውበት ካባን ያለበሳት ከተማ ሐረር። በሰባተኛው ምዕተ ዓመት እንደተቆረቆረች ታሪካዊ መረጃዎች ይጠቁማሉ። በኢትዮጵያ ታሪካዊና የስልጣኔ ፈርቀዳጅ ከሆነው የሐረር ጀጎል ገብተናል። ሐረርን የሚያውቃት ሁሉ ስልጣኔዋ ያረገፈባት የከተማ አበባ ተፋቅሮ የመኖር ሕያው ሙዚየም ይሏታል። ጀጎል ውስጥ አንድ ደብር አለን። እሱ መድኃኔዓለም ነው እና ክርስትና ከአሉት ከማህበረሰቡ እዚህ ጀጎል ውስጥ ከሚኖሩ ከሙስሊሙም ከተለያየ ሃይማኖት ጋር በጋራ በፍቅር የኛንም በዓል አክብረው ተቻችለን ነው የምንኖረው። ሐረር የመቻቻል ሀገር ነች። ሙስሊም ቢበዛባትም ሙስሊሙም ክርስቲያንም ተቻችሎ በሰርግም ይሁን በበዓል በጾም በእነሱ ጾምም በእኛ ጾምም እኩል ነው፣ ሁሉ እኩል እናከብረው። ሐረር ከተማ ደግሞ የመቻቻል የፍቅር እንኳን ሰው ጅቡም ምኑም ምናለምድ ሰው ነን እና የመቻቻል የፍቅር ሀገር ነች። የሐረር ጀጎል መልክዓ ብዙ ነው። የተለያየ እምነት ባህልና ቋንቋ ያላቸው ማህበረሰቦች ለዘመናት በአንድ ቅጥር ተከባብረው የኖሩባት ደሴት። ከሚኖርበት ዘመን ቀድመው የነቁ ስልጡን መሪ ይሏቸዋል። የአድዋ ጦርነት ፊታውራሪ የዲፕሎማሲ ባለተሰጦ አጼ ምኒልክ ሐረርጌን በማዕከላዊ አስተዳደር ስር ካደረጉ በኋላ ጥር 20 1879 ዓመተ ምህረት ነጋሪት አስጎስመው የሐረርጌ ገዢ ያደረጓቸው የቀዳማዊ ኃይለ ሥላሴ አባት የንጉሥ ኃይለ ሥላሴ የልጅ ልጅ ልዑል ራስ መኮንን ወልደ ሚካኤል ጉዲሳ የታሪካችን መዳረሻ ናቸው። የታሪኩን መነሻ ከራስ መኮንን ካደረገው ደብር ከመቶ በላይ መስጂድ በሚገኙበት ጀጎል ብቸኛ ከሆነው የሐረር መልዕልተ አድባራት ደብረ ገነት መድኃኔዓለም ቤተክርስቲያን ቀጠሮ ይዘናል። ሐረር ጀጎል ፈረስ መጋላ እንግዳ ተቀባይ አላጣንም። አሁን የምንገኘው በምስራቋ ፈርጥ የፍቅር የሰላም ከተማ በሆነችው በሐረር መካከል ላይ በመድኃኔዓለም ቤተክርስቲያን ፊት ለፊት ነው የምንገኘው። እንግዶቻችን እንኳን በሰላም ወደ ፍቅር ወደ ሰላም ከተማ ወደ ሐረር መጣችሁ። ፈረስ መጋላ በቀደሙት ዘመናት የፈረስ መሸጫ ስለነበረ ስያሜውን እንዳገኘ ይነገርለታል። የቤተክርስቲያኑ አሰራር በ18ኛው ክፍለ ዘመን መጨረሻ የነበረውን የህንጻ ቤተክርስቲያን አሰራር ዲዛይን የተከተለ ነው። እንጦጦ ማርያም፣ ቅዱስ ዑራኤልና ቀጨኔ መድኃኔዓለም በጥቂቱ በዚህ አይነት ዲዛይን ከተሰሩት መካከል ይጠቀሳሉ። ታሪካዊና ጥንታዊ ቤተክርስቲያን የተመሰረተው በ1879 መጨረሻ አካባቢ ነው። ያው 1880 ማለት ነው። ታቦተ ሕጉ
ከኢየሩሳሌም ነው በራስ መኮንን አማካኝነት ተኮሮተሪሱ ይላል ራሱን አይሁድ በዘንግ ሲመቱት የሚያሳይ ስዕል ያለው ጽላት ከኢየሩሳሌም አስመጥተው በዚያች በኩል በኋላ እናያታለን። አሁን አዳራሽ ያለበት እዚያች ጋር ስዕል ቤት ነበረ፣ የጸሎት ቤት እዚያ ውስጥ ቆይቶ ከ10 ዓመት በኋላ ደግሞ የሳር ቤት በሳር የሆነች የጭቃ ተሰርቶ ትንሽ ቆየ። ከዚያም በኋላ ይህንን ዲዛይን አሰርተው ራስ መኮንን ቤተክርስቲያኑን ሊያስጀምሩ ሲሉ በ1898 መጋቢት 13 ለሕክምና ወደ አዲስ አበባ ይዟቸው እየሄዱ ቁልቢ ላይ አረፉ። ራስ መኮንን ያው መተው ሚካኤል ነው እዚህ የተቀበሩት ከነ ባለቤታቸው። በሳቸው ልጃቸው ደጃዝማች ይልማ ተተካ። እሱ መጋቢት 27 1898 ዓመተ ምህረት ይህንን ቤተክርስቲያን በአጼ ምኒልክ ክትትል በግሪካዊው ኢንጂነር እንደገና ደግሞ የየመስኮት ቅርጾችን ደግሞ አርመናውያን ናቸው እናያቸዋለን በኋላ የአርመናውያን ጥበብም ተሳትፎበታል። ሌላው ደግሞ የአካባቢው የሐረር ባለሙያዎች አሉ የባህላዊ ግንብ የሚገነቡ እነሱ አብረው ሆነው በዚያው በጀጎል በአካባቢው የግንባታ ዘዴ በድንጋይና በጭቃ ያደረጉ ይሄ ቤተክርስቲያን አንድ አመት ተቋረጠ። ከዚያ እንደገና በአጼ ምኒልክ ስራው እንዲቀጥል አስደረጉ። በ1902 ራስ መኮንንም ደጃችን ማማረ ካለው በኋላ የሐረርጌ ገዢ ሆነው ራስ ተፈሪ በኋላ አጼ ኃይለ ሥላሴ በሳቸው የቤተክርስቲያን ተጠናቀቀ። ከዚያን ጊዜ ጀምሮ እንግዲህ ብዙ ሊቃውንት ወደ 30 ሊቃውንት በቤተክርስቲያን ያገለግሉ ነበር። ቀሳውስትም ወደ 90 የሚሆኑ ቀሳውስት ነበሩበት። ብዙ ታሪክ ያለው ቦታ ነው። ዲያቆናትና ቀሳውስቱም ወደ 90 የሚሆኑ ነበሩ። ሊቃውንቱ ከ30 በላይ ነው የሚለው። እንግዲህ ደብረገነት መድኃኔዓለም ቤተክርስቲያን በ1879 ዓመተ ምህረት ነው የተመሰረተው። በ1979 ዓመተ ምህረት ተመሰረተ። ስያሜው ራሱ ሐረር ትልቁ ስያሜ የተሰጠው የፍቅር፣ የሰላም፣ የመቻቻል ከተማ የተባለው ይሄ መድኃኔዓለም ቤተክርስቲያን እስከ 100 ሜትር ሳትራመድ የጁማ መስጊድ አለ። ቀጥሎ እልፍ ስትል ደግሞ ወደ ውስጥ ገባ ስትል የካቶሊክ ቤተክርስቲያን አለ እና የፍቅር፣ የመቻቻል፣ የአንድነት ከተማ ተብላ የተመሰረተችው በዚህ 100 ሜትር በማይሞሉ ሬዲየስ ውስጥ ሁሉም ሙስሊሙም ክርስቲያኑም ተፋቅሮ በአንድነት የሚኖርበት ነው። የቤተ ክርስቲያኑ አሰራር በስልጣኔ የታጀበ የረጅም ዓመት ታሪክ የጥበብ ውዝ ያረፈበት ድንቅ የምህንድስና ውጤት ነው። የግሪክ ጥበበኞች ከአርመን ባለሙያዎች በመዋሃድ ለታሪክ ያስቀሩት ሕያው ሙዚየም። ውስጡ እጅግ በጣም ለየት ያሉ እንትኖች ናቸው። አሁን ሌላውን ቤተክርስቲያኖች ብናይ ውስጡን ጣሪያው ላይ ብናየው በጣም በሚገርም ሁኔታ ሰው በማይረዳው ነገር ቆርቆሮቹን ደግፎ እንጨቱን የያዘው መቋሚያ ነው። ውስጡ መቋሚያ ነው። ዙሪያው ላይ የተጠበቡበት ጥበብ እንጨቶቹ በሮች ላይ ያሉት ጥበቦች ለየት የሚሉ ናቸው። ወይኑ አለ የቤተ ክርስቲያን ያው ስጋው ደሙን የሚገለጽበት ማለት ነው።
እንደገና ዙሪያውን እዚህ እንደምናየው አውደ ምሕረቱ ዙሪያ ስንሄድ እነዚህ አሁን ቡኒ የተቀቡትን ስናያቸው ብንቆጥራቸው 24 ናቸው። እነዚህ 24ቱን የሚያመለክተው 24ቱን ካህናተ ሰማያትን ነው የሚያመለክተው። እዚህ የምታየውም አሁንም እንደዛው ስንመጣ መቋሚያውን እናገኛለን፣ መጾሩን እናገኛለን ከመስቀሉ ጋር። እነዚህ ጥበቦቹ ለየት ያሉ ናቸው ከሌላው ቤተክርስቲያን። አሁን ወደ ውስጥ ነው የምንገባ። እነዚህ ደረጃዎች 5 ናቸው። የአምስቱ አዕማደ ምስጢር ምሳሌ የያዙ ናቸው። ይህም በጥርብ ድንጋይ ነው። በዚያ ዘመን በእጅ እየተጠረበ ሰፋፊ ድንጋይ ነው። ከአካባቢው በእጅ እየተጠረበ ይህ ባዞላ ማድረግ አይቻልም፣ ወይም ሴራሚክ ምናምን በዘመናዊው ማድረግ አይቻልም። ለምን? በዩኔስኮ ስለተመዘገበ ቅርስነቱ እንደጠበቀ ነው በዚያው የሚቀጥለው ማለት ነው። አይፈቀድልንም። ይሄው በሮቹም መቃኑም ጉበኑም ቅድም ውጪ ላይ እንዳየነው ቤተክርስቲያኑ ሲሰራ አብሮ የተሰራ ነው። ይሄም መቀየር አይቻልም። ከጋራ ሙለታ የሚባል ከዚያ ከቁልቢ አካባቢ በሰው ኃይል ያን ጊዜ መኪና የለም፣ በሰው ኃይል ነው አባቶቻችን እያመጡ የነን ይሰሩ የቻሉ። በዚያን ጊዜ እንደዚህ አይነት ልዩ ልዩ ቅርጽ ያለው ነው። ከላይም እንደዚሁ። አሁን ወደ ውስጥ እንገባለን። አርባ 48 ሄክታር በሚሰፋው የጀጎል ቅጥር የሚገኘው ይህ ደብር ውስጣዊና ውጫዊ ክፍሉ ታሪክን በሚናገሩ ደማቅ ቀለማት ያጌጠ በቀደሙት ዘመናት ግልጋሎትን በሚሰጡ ግብአቶች የተዋበ ነው። ከ130 ዓመታት በፊት ገረሙለታ ከሚባል አካባቢ ረጅም እንጨት ከቀበሌ ቀበሌ እየተቀባበሉ በማንጣት ቤተክርስቲያኑ እንደተሰራ ይነገራል። እንግዲህ ቅድም እንደነገርኳችሁ ቤተክርስቲያኑ ሲሰራ ከዚህ ከራስ መኮንን አዳራሽ በስዕል ቤት ነው የቆየው ብያቸዋለሁ። ቅዱስ ሚካኤል ተሰርቶ ሀዚያ ሲሄድ ጊዮርጊስና የመድኃኔዓለም እዚህ ስዕል ቤት ቆዩ። በኋላ ጊዮርጊስ ተሰራ። ጊዮርጊስ ተሰርቶ መድኃኔዓለም ወደዚያ እንዲሄድ ነበረ ታሪኩ የሚናገረው። በኋላ ያ ጊዮርጊስ ተሰርቶ እንዳለቀ በስተት ታቦቱ መድኃኔዓለም ሳይሆን ጊዮርጊስ ሄደ ወደዚያ። ለመድኃኔዓለም ነው ያ ጊዮርጊስ የተሰራው። መድኃኔዓለም ሀዚያ እንዲሄድ ነበር የተሰራው ነው የሚለው ታሪኩ። እንግዲህ አፈ ታሪኩን ይሄ አሁን መጨረሻ ጊዮርጊስ ነው ቀሳውስቱ ጊዮርጊስን ይዘው ሄዱ ነው የሚባለው። ከዚያ መድኃኔዓለም ቀረ። በኋላ ራስ መምሩ አይ ተውት በቃ እንግዲህ ፈቃዱ ባይሆን ነው መድኃኔዓለም ተውሎ ከጋራ ሙለታ እንጨቱ ይሄ የምታዩት ጽድ ይሄ ኮርኒሱ ከላይ ሳተከለው ከጋራ ሙለታ ነው እየመጣ የተሰራው ነው። በቅብብሎች ነው እየመጣ የተሰራው ነው የሚባለው። ይሄ ነው ይሄ አርመናውያን ናቸው የቀረጹት የአርመን ባለሙያዎች። በሚያምር ከውጭ በኩል አበባ ነው፣ በውስጥ ደግሞ ኮከብ ነው የቅርጹ ማለት ነው። ከውስጥ ከቤተ መቅደስ በኩል ሲታይ የአበባ ያለችባት ማለት ነው። ከውስጥ ኮከብ ናት፣ ከውጭ ደግሞ አበባ አድርገው በልዩ ቅርጽ አርመናውያን ናቸው እነን የቀረጹት። አንዳንድ ባለሙያዎችም መጥተው ሲያዩት የአርመን ጥበብ ነው የአርመናውያን ነው እያሉ አረጋግጠዋል። ያው በአጼ ምኒልክ ትእዛዝ የተለያዩ ባለሙያዎች ተሳትፈውበታል። አሁን ቤተ መቅደሱን
እናሳያቸዋለን። ቤተ መቅደሱ ላይ ልዩ ልዩ ጥበባት ተካሂደውበታል። ወይም በተለየ የአሰራር ዘዴ አባቶቻችን ላይ ጣሪያው ምሰሶ የለውም። የመጀመሪያው ጣሪያ ያለ ምሰሶ ነው ያቆሙት። በሚደንቅ ከመገናኛው ነው ወይም ምሰሶ ሌሎችን ያያዘው እዚያ እንትኑ ላይ የጽዋ ቅርጽ አለ ከስር ታያለች። እዚያ ወርቃማው በዚህ አድርገው እነዚያ ደግሞ አርካርኮች እዚህ ስታዩ ትንሽ ይመስላሉ። የእድሳቱ ጊዜ ወጥተን ነበረ። በጣም ሰፋፊ ናቸው። ቅርስ ማስቀመጫም ብለው አባቶቻችን ሰሯቸው ናቸው። በዚህ አይነት ቤተ መቅደሱ በጣም ሰፊ ነው። እንደ ጥንት አብያተ ክርስቲያናት ጠባብ አይደለም። ይሄ በጣም ሰፊ ብዙ ሊቃነ ጳጳሳት ሲመጡ ቅዱስ ፓትርያርኩ መጥተዋል። ቁልቢ ሲመጡ በዚያው ጎብኝተዋል። እና አሁን እዚህ ጋር የሚገርም ጥበብ እናያለን። ይቺ ርግብ ናት። ባፏ ደግሞ የወይን አረግ ነው ያዘችው። ወይኗ ደግሞ እያፈራች ይታያል። ያው ርግብ እመቤታችን ናት። የወይን አረግም እሷ ናት። እንደገና የወይን አረግ ደግሞ ክርስቶስ ነው። እኔ የወይን አረግ ነኝ ይላል። ያው ፍሬው የወይኑ ፍሬ ራሱ ነው። የወይኑ ጭማቂም ራሱ ክርስቶስ ነው። አምደ ወርቁ ከእንጨት ነው። እንጨት ነው፣ ቀርጸውት ነው። እዚያው አምደ ወርቁ ላይ ነው የተቀረጸው። እንጨት ነው። እነዚህም እንጨት ነው። ቀደም ውጭ ላይ በር ላይ ጀምረን ያየናቸው በሮቹ በዚህ በእንጨት ቅርጽ። ይሄ ድሮ ማሾ የሚባል እንደ ሻማ አይነት እንደ ፋኖስ አይነት ነበረ የሱ ማስቀመጫ። የሐረር መድኃኔዓለም ቤተ ክርስቲያንን ያለውን ታሪክ ግን አላጣጣምንም። ከአስደናቂው ታሪክ ጀርባ ያለውን እውነት የደብሩ አስተዳዳሪ ሊቀ ጉባኤ አባ ወልደ ማርያም ተመስገን ቆሞስ ተዘዋውረው እያሳዩን ነው። አሁን ቅርስ ቤቱን ነው የምናየው። ወደዚያ ነው የምንሄደው። ብዙ ብራና መጻሕፍት አሉ። ከ50 በላይ የሚሆኑ ብራና መጻሕፍት፣ ሃይማኖተ አበው፣ ድጓ፣ ቅዳሴ 2-3 አለ። ወንጌልም እንደዚያው። እንደገና ደግሞ እንደ ግጻው የሆኑ ሙሉውን ከነንባቡ የሐዋርያትን መልእክት፣ ግብረ ሐዋርያት፣ ወንጌል፣ ምስባክ የዓመቱን በሙሉ የያዘ በብራና የየለቱ ግጻዊ አለ። አቡሻህር አለ። ጾመ ድጓ ምዕራፍ፣ ዳዊት የተለያዩ በብዛት አሉ። እነሱና ሌላ ደግሞ የነገስታቱ የጦር ሜዳ ካባዎች፣ የአርበኞች ካባ፣ የብር መቋሚያ፣ የብር ጸናጽል፣ የዝሆን ጥርስ መቋሚያ ሳይቀር ይገኛል። ወደዚያ ነው የምንሄደው። ወደዚያ ከመሄዳችን በፊት ቤተልሔሙ ፊት ለፊት የሚታየው ራስ ምሮ ኃይለ ሥላሴ የሐረር እንደራሴ በነበሩ ጊዜ በግል ገንዘባቸው እና ያሰሩት የቤተልሔሙ ነው። ተፈሲዮ ቤተልሔም የሚል አለው ቅርጽ ውስጥ ስንገባ ይታየናል ማለት ነው። ያልተጌጠበት ረቂቅ ስልጣኔ እዚህ አለ።
ከአቅሟ በላይ ታሪክን መሸከም ያቃታት የደብሩ ዕቃ ቤት ከመጥበቧ የተነሳ አንዱን ታሪክ በአንዱ ላይ ደርባ ይዛለች። የሀገርን ታሪክ የሚዘክሩ ያልተጻፉና ያልተነገሩ ታሪኮች በጠባቧ ቤት አሉ። የአድዋ ጀግኖች መነሻ የጣሊያን ጦር ምሽግ ሰባሪ የነበሩት ራስ መኮንን በጦር ሜዳ ላይ ጠላትን ድል በነሱበት ወቅት የለበሱት ልብስና በዘመናቸው የነበሩ መገልገያዎች ከልዩ ልዩ ታሪካዊ ንዋያተ ቅድሳት ጋር በክብር ተቀምጠዋል። ከዚህ እንጀምራለን። እነዚህ ለምዶች ናቸው። የድሮ የነገስታቱ የኛው በወርቅ ሙካሽ የተሰራ ካባ ነው። ካባዎች ናቸው እነዚህ የወርቅ ካባዎች። ከዚህ ነው ወደ አድዋ የሄዱት። ራስ መኮንን ከዚህ ተነስተው ነው የመጀመሪያው አምባላጌ ላይ የጣሊያን ጦር መጀመሪያ የሰበሩት የሐረር ጀግኖች ናቸው። በራስ መኮንን መሪነት ማለት ነው የመጀመሪያውን ምሽግ የሰበሩት እና ከዚህ ነው ከሐረር ተነስተው ነው የሄዱት። ያን ጊዜ ጀግኖች የነን እየለበሱ በጦር ሜዳ ላይ ጦር መሪዎች አንተኖችም አሉ። እነዚህ ቀሚሶች እንደዚህ ጠባብ የሆኑ ባህር ከሐር የተሰሩ ማለት ነው። ይሄ ደግሞ የእቴጌ መነን ጽዋ ነው። ሙሉ ሕማማቱን የያዘ ነው። የመስቀል ጉዞውን የዕለተ ዓርቡን እንዳለ እዚህ ጋር እየተገረፈ የዓርቡን መከራ ጠቅላላ የያዘ ነው። ከጲላጦስ አደባባይ እስከ ትንሳኤው ማለት ነው። ይሄ ሲገረፍ ነው። እዚህ ከጌቴሴማኒ እዚህ ጋር እየጸለየ ጌቴሴማኒ ላይ ጽዋ አባቶይ ጽዋ ከኔ ትለፍ። እዚህ ጋር ደግሞ ዶሮ ይታያል። የጸሎተ ሐሙስ ነው። ከዚያ እዚህ ጋር ጲላጦስ አደባባይ ላይ እየገረፉት። እዚህ ጋር ደግሞ መስቀል ይዞ ሲወድቅ፣ ይሄ ደግሞ ወደ ላይ መስቀሉን ስምዖን ነው። ስምዖን መስቀሉን አግዟል። ስምዖን ቀሬናዊ እዚህ ጋር ደግሞ ሲሰቀል ነው። እዚህ ጋር ሲነሳ ነው። ይህንን የያዘ ጽዋ ነው ማለት ነው። የቀደምት አባቶች የጥበብ ውጤት ያረፈበት የሩቅ ዘመን የታሪክ አሻራ የረገፈበት የብራና ላይ ጽሑፎችም የመድኃኔዓለም ቤተክርስቲያን የታሪክ አካል ናቸው። ብዙ ቅርሶች አሉ። አሁን እኔ የነገርኳችሁ መጻሕፍቶች ሁሉ በነራስ መኮንን የተጻፉ ናቸው፣ ያጻፏቸው ናቸው። ራሳቸው ነገስታቱ፣ ልዕልቶቹ፣ ንግስቶቹ ያጻፏቸው ናቸው። እንደዚህ ማንም እንትን ያለው አይደለም። ስለዚህ ያንን መጽሐፉን አውጥቶ ለእንትን ለማለት እንግዲህ ትንሽ ይከብዳል። አንደኛ ሸክሙም ትላልቅ ስለሆነ እነሱን እያየ እውነታውን ማውራት ይቻላል። ምክንያቱም ለእናንተም ለታሪኩ እንትን ግን ነገስታቱም ንግስቶቹም ያጻፏቸው ብዙ ታሪኮች አሉ መጻሕፍቶች። እያንዳንዷ ጽሑፍ አለ። ይሄ ከቅርስ ከፌዴራል ቅርስ ባለስልጣን የተደረገ ኮድ ነው፣ ስንክሳር ነው። እያንዳንዱ ሳይዙ ስፋቱ ዳጉሉ ተመዝግቧል። ኮድ ተሰጥቶታል። የመንፈቁ ስንክሳር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንቤጥን በረድኤተ እግዚአብሔር ወበሰናይ ሀብቱ ወንጽፍ መጽሐፈ ስንክሳር ዘሰሩ አበዊነ አባ ሚካኤል ኤጲስቆጶስ ዘሀገረ አትሪብ ወአባ ዮሐንስ ኤጲስቆጶስ ይልና ከመንፈቁ የመስከረም ቡሩ አማሚሩ ለወራ የመጋቢት ነው። ለመራ መጋቢት ማልቱ 10 ክሌቱ ሰዓት ይላል። ይሄ መጋቢቱ ነው። የመስከረሙ ደግሞ አለ ማለት ነው። ይሄ ደግሞ
ድጓ ነው። ብፁዕ አንተ ዮሐንስ ይላል። ያው የዮሐንስ ከዮሐንስ ነው ድጓ የሚጀምረው። ብፁዕ አንተ ዮሐንስ ዛለው ከታይምሮ ታውር ቅድመ እግዚአብሔር ይላል። ከእግዚአብሔር ፊት የምትሄድ መንገድ ጠራጊ ዮሐንስ እያለ ቅዱስ ያሬድ ድጓውን በኢሳይያስ ቃልና ወንጌሉ የዮሐንስ መንገድ ጠራጊነት ይዞ ነው የሚጀምር። ያኛው ድጓ ነው፣ የስንክሳር ነው አሉ ከስር ያው ብዛት ያለው መጻሕፍት አሉ። እነዚህ ዳዊት የመዋሥዕት ነው። የመጽሐፈ አርድእት ይላል። መጽሐፈ አርድእት ብዙ ቦታ ላይ የለም። 72ቱ አርድእት ገርል ማለት ነው። ይሄ 72ቱ አርድእት ገርል ሐዋርያት እንጂ 72ቱ አርድእት ገርል ብዙ ቦታ ላይ የለም። መልካ ማርያም መልካ ኢየሱስ ነው ትልልቅ ማለት ይሄም ያው እንደዚህ ነው የሚጽፉት ብራናውን አባቶቻችን። አሁን እየጠፋ ነው። አንዳንድ ቦታ በአዲስ እየተጀመረ ነው። ይሄ ገና ያልተጻፈበት ነው። ያው ተወሰነ ጽፈውበት አልጨረሱትም። የቅዳሴ ስርዓት ነው። ስርዓት ነው። ከዚያ ይሄ ጾመ ድጓ ነው። ሁለቱም ጾመ ድጓ ናቸው። ይሄም መልካ ጉባኤ አጠቃላይ የቅዱሳንን የጌታችንን የሥላሴን የመላእክትን መልክ የያዘ በብራና ማለት ነው። መልካ ጉባኤ ይሄ ወንጌል ነው። ግጻዌ ይሄ ድጓ ነው። ቅድም እዚያ ጋር አንድ ድጓ አይተናል። ሁለት ድጓ ይሄ መዝሙረ ዳዊት ትልቅ ነው። ገድለ ገብረ መንፈስ ቅዱስ ይሄ መዝሙረ ዳዊት ነው። ቅዳሴ ታምረ ኢየሱስ፣ ታምረ ማርያም፣ ኦሪት ዘልደት ይላል። የኦሪት ዘፍጥረት አምስቱ የሙሴ ኦሪት መጻሕፍትን የያዘ ነው። ከመሳፍንት ጋር አብሮ ማለት የመጽሐፍ መሳፍንትን ጨምሮ የያዘ ነው። ይሄኛው ሃይማኖተ አበው ነው። በጣም ትልቅ ነው። ይሄኛው ደግሞ የመስከረም ስንክሳር ቅድም የመጋቢትን እዚያ ጋር አይተናል። የመስከረም ስንክሳር ነው። የሐረር መልዕልተ አድባራት ደብረ ገነት መድኃኔዓለም ቤተ ክርስቲያን በውስጡ የያዛቸው ታሪካዊ ቅርሶች የሀገር ሀብት ናቸው። አለፍ ሲልም በቀደሙት ዘመናት የተፈጸሙ የታሪክ ሁነቶችን ለማስቀጠል የቀሩ ብቸኛ ምስክር በመሆናቸው በሚገባቸው ክብርና ቦታ ለማስቀመጥ በአገረ ስብከቱ የምስራቅ ሐረርጌና የምስራቅ ወለጋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኒቆዲሞስ የመሰረተ ድንጋይ ተጥሏል። የፌዴራል መንግስትም ያውቃቸዋል እነዚህ ቅርሶች በባህልና ቱሪዝም እንዲሁም ቅርስ ጥበቃ ባለስልጣን እየመጣ እያየ ይሄዳል። የክልሉም እንደዚያው ግን ሀሳብ ከመስጠት ያለፈ ነገር ብዙ አልተደረገም። አሁን ላይ ጥያቄ እያቀረበ ነው የክልሉ መንግስት ለፌዴራል መንግስትም። በቅርቡም ደግሞ ከአዲስ አበባ ዩኒቨርሲቲ ጥናትና ምርምር የሚያደርጉ ምሁራን መጥተው አይተውት ሄደዋል። አሁን ቅርስ የቅርስ ቤት ወይም ቤተ መዘክር ወይም ሙዚየም ተሰርቶ እነዚህ መጻሕፍት ሌሎችም ካባዎችም ቅርሶቹ ምንጣፎችም ቀሚሶችም በስርዓት ተቀምጠው አየር እያገኙ እንዲሁም ጎብኝ ሲመጣ በየቀኑ ቱሪስት ወደዚህ ይመጣል። ለምን ኢትዮጵያ መጀመሪያ ካስመዘገበቻቸው ብሔራዊ ቅርሶች አንዱ የሐረር የጀጎል ግንብ ስለሆነ ብዙ ፈረንጆች ያሊ ጎበኙ ይመጣሉ። ቤተክርስቲያንም ይመጣሉ። ግን ውጩን ፎቶ አንስተው ነው የሚሄዱ እንጂ የነን ውስጥ እንዲያል ታሪክ መኖሩን ገብተው ለማየት እድሉ አንደኛ ከጥንቃቄም አንፃር የተመቻቸ ቦታ ሳይኖር ሰው ማስገባቱ እንደገናም ብዙ ነው ቅዱሳትም ውስጥ ያሉበት ስለሆነ ብዙ ማንንም አናስገባም። በጥንቃቄ በቂ ተያዣለሁ ካህን ተመድቦ ያንን እየተንከባከበ በሳምንት 2 ቀን ማይጠንት ያጠኑ ካህኑ በዚህ መልኩ ነው አሁን ቅርሱ ተቀምጦ ያለው። ለቀጣይ ግን ተለይቶ ቅርሱ ለብቻ ሆኖ እንዲቀመጥ ያው በትናንትናው ዕለት ጥቅምት 27 2018 ብፁዕ አቡነ ኒቆዲሞስ
የመሰረት ድንጋይ ያስቀምጠዋል። እግዚአብሔር ይረዳናል። ቀጣይ ኢትዮጵያውያንም እስካሁን ድረስ እየተረባረቡ በእድሳቱም ጊዜ ስዕሉም ሲሳል እየተረባረቡ ነው ቤተክርስቲያን በውጭም በሀገር ውስጥም ያሉት። አሁንም ሁሉም ተረባርቦ የክልሉ መንግስትም ረድቶን የፌዴራል መንግስትም አግዞን በጀትም እንዲፈቅድልንና በሚያምር መልኩና የጀጎልን የህንፃ ቅርጽ በጠበቀ መልኩ ሙዚየሙ እንዲሰራልን የማህበረ ቅዱሳንም በዚያው ዲዛይኑንም ወደዚያ ደብዳቤም ጽፈናል። ዲዛይኑንም እንዲሰራልን የማህበረ ቅዱሳንም ሌላዎችም ያስፈልጋዩ የሆኑ ገዛዎችን በባለሙያም በዚህ በቅርስ ዙሪያ ላይ እንዲያደርግልን እናሳስባለን። የሐረር መድኃኔዓለም በተለየ መልኩ ከሌሎች አድባራት እንዲለይ ካደረጉት ነገሮች መካከል ደብሩን በአስተዳዳሪነት የመሩት አባቶች በሊቀ ጳጳስነት ደረጃ ቤተክርስቲያንን ማገልገላቸው ነው። በረከታቸው ይድረሰን። የብፁዓን አበው ከነስማቸው ከነድሮ ስማቸው በኋላ የጵጵስና ስማቸው 5 ብፁዓን አበው 2 በሕይወት አሉ፣ 2 በአካለ ሥጋው ነው፣ 3 በአካለ ሥጋው ነው የሉም። በጽሁፉ እንደሚታየው በአስተዳዳሪነት ተሾመው ብፁዕ አቡነ አብርሃም በፊት መምህር ጥበቡ ይባሉ ነበር። ያቋቋም መምህር ታዋቂ ናቸው። እዚህ ሐረርጌ ጳጳስ ሆነው ወደ 30 ዓመት በላይ የኖሩ ናቸው። መምህር ጥበቡ ናቸው። በኋላ ብፁዕ አቡነ አብርሃም ተብለው እሳቸው በንጉሠ ነገሥቱ ነው የተሾሙት። ቀጣይ ብፁዕ አቡነ በርናባስ ቅድም ቅርስ ቤቱን የሰሩ ናቸው። መምህር ሩሪ ይባሉ ነበረ። በኋላ ብፁዕ አቡነ በርናባስ ተብለው እዚህ ብዙ ዘመን ቆይተዋል። ቁልቢም ተቀይረው የእሳቸውም ሹመት በዚያው በንጉሠ ነገሥቱ ዘመን ነው። አሁን ሹመቱ ወደ ፓትርያርኩ መጥቷል። እስከኔ ድረስ እኔም በቅዱስ ፓትርያርኩ ነው የተመደብኩኝ። በረከታቸው ይድረሰን። እኒህ ደግሞ አባ ዘመላክ ይባሉ ነበረ። በኋላ አቡነ ያዕቆብ ተብለው እሳቸው በአስተዳዳሪነት ሳይሆን ቀዳሽ አገልጋይ ቀዳሽ ሆነው እዚያው ቆይተዋል። በኋላም ብፁዕ አቡነ ያዕቆብ ተብለው የወለጋም እዚህም ሊቀ ጳጳስ ሆነው እንደገና አገልግለዋል። እኒህ አሁን በሕይወት አሉ። ብፁዕ አቡነ ዕንባቆም ናቸው። ጸባቴ ተክለ ሐዋርያት ናቸው። ከደብረ ሊባኖስ ነው የተቀየሩት። የደብረ ሊባኖስ ጸባቴ ነበሩ። ከዚያ ወደ ሐረር አድባራት ተቀይረው ከዚህ ነው ቀጥታ ጵጵስና የተሾሙት። የኢየሩሳሌም ሊቀ ጳጳስ ነበሩ። በግንቦቱ ሲኖዶስ ትንሽ በጤና ምክንያት ወደ ገዳማት መምሪያ ተዛውረዋል እና እሳቸውም እዚያው አስተዳዳሪ ነበሩ። እኒህ ብፁዕ አቡነ ማቴዎስ ናቸው። አባ ፈወርቅ ተብለው እዚህ ሲያስተዳድሩ ነበር። አሁን የመገናኛ ብዙኃን ሊቀ ጳጳስና የምስራቅ አፍሪካ ሊቀ ጳጳስ መሰሉኝ ያገለግሉ ያሉ ናቸው። እሳቸውም እዚያው አስተዳዳሪ ሆነው አገልግለዋል እና የቦታ ታላቅ ቦታ ነው። በአፍሪካ ቀንድ ለ1000 ዓመታት ታሪኳን አስጠብቃ የቆየችው ሐረር ታሪክና ስልጣኔ የሚቀዳባት ወራጅ ወንዝ ናት። ሕዝቧ ማዕበል የማያናውጠው ውቅያኖስ ሆኖ ለዘመናት ጸንቶ እንዲኖር በመመኘት የዛሬውን እናብቃ። እኛም የነሱም በዓል ላይ እነሱም የኛም በዓልን አክብረን ነው ተቻችለን ከድሮ የመጣ በዓል ነው። እኛም እንደምናከብረው እነሱም አክብረው ያው እንደምታዩት ደግሞ ዋና መንገድ ነው። ይሄ መንገዱን አዘግተው የሚጠብቁት ከሌላው ከማህበረሰብ ነው። እኛም የነሱ ማህበረሰብ ሲኖር በጽዳቱም በምኑም አንድ ላይ ነው የምንኖረው። ትልቅ ቦታ አለው። እዚህ መሀል ላይ ነው ያለው። ማለትም በሙስሊሞች እንትን የተከበበ ቢሆንም ግን ትልቅ ቦታ አለው። በንግስም ቀን የወሩ ላይ ራሱ እንደ ንግስ ነው የሚከበረው እና ትልቅ ቦታ አለው። ጥሩ ነው። ደስ የሚል ድባብ አለው። የሐረር እና አካባቢው ህብረተሰቡ በጣም ጠንካራ ነው በሃይማኖቱ ጉዳይ ላይ። በተለይ ደግሞ ወንጌል ሌላም ነገሮች ቤተክርስቲያን ወጣቱ ያስፈልጋታል በሚልበት ቦታ እንዳለ ወጣቱ ይገኛል። ለምሳሌ ወንጌልን ለማስፋፋት
አንደኛው ነገር ያው ኢኮኖሚ ነው፣ ብሩን ነው። ያንን ብር ከእንትን ምንለው የሚሰበሰበው ከየእንትኑ ከየባለ ባጃጅ ሹፌሮች፣ የአካባቢ ወጣቶች እነሱ ናቸው እንትኑን የሚያዘጋጁ ጉባኤውንም ሌላውን የሚያዘጋጁት እና ማህበረሰቡ እንደምታየው እንዳየሁም በጣም ጠንካሮች እንትን ናቸው ወጣቱ። እስላም ክርስቲያኑም አንድ ላይ ሆነን የምንኖር ነን፣ ተቻችለን ተፋቅረን ያው የምናየው ነው። አሁንም ክብረ በዓሉ ሲከበር ሙስሊሞችም አሉ ክርስቲያኖችም አሉ። ተባብረን የጸጥታው ነገርም አብረን ተባብረን ያለውን ነገር ነው የምናደርገው እና ደስ ይላል። ብቻ የመቻቻል የፍቅር ሀገር መሆኗን በእንደዚህ አይነት መልኩ እንገልጻታለን ሀረርን። እኔ ከምናገረው ይልቅ ደግሞ ያለው ነባራዊ ሁኔታ ደግሞ ይገልጻታል።